بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد، ذلك من نهجة ጥያቄዎች የመጀመሪያው አንገት የሌለው ጅልባብ መልበስ ይቻላል ወይ? ትከሻ ላይ አንገት ላይ የሚደረግ ለማለት ይመስለኛል። አለስ ከዳሪ መደረግ የለበትም። ከወንድ ጋር ያመሳስላል። ወንድ ነው ጃኬቱን፣ ጀለቢያውን፣ ሸሚዙን ትከሻው ላይ የሚያደርግ። ሴት ማድረግ ያለባት ራሷ ላይ ነው። የጅልባብ ዓላማው የሰውነት ቅርጽን መሸፈን። ትከሻዋ ላይ ካደረገችው አንገቷ ላይ ብቻ አንግታ ከተወችው ትከሻዋ አይታይም። ሌላም የሰውነት አካላቶቿ አይታያም። ደረት አካባቢ ፊት ለፊት ያለ የሰውነት አካባቢ አይታይም። አሁን ላይ ብዙ ጅልባብ ላይ የሚታዩ ስህተቶች አሉ። እህቶች ጅልባብን አንገታቸው ላይ ያደርጋሉ። ከዛ በኋላ ጥምጣም ይጠመጥማል፣ ሻርፕ ይጠመጥማል። ጅልባብ የለበሰው ቀሚሱንም ድሪያውንም ካለ እንደ ሀገሩ እንደ አካባቢው ጉርዱንም ለብርድ የተለበሰው ሹራብም ለሙቀትም የሆነ ፀጉር ለመሰብሰብ የተጠመጠመውን ሻርፕና ማቅለሚያም ሁሉንም ለመሸፈን ከላይ የሚደረግ ልብስ ጅልባብ። ይሄ ተፍሲር ላይ ቋንቋ ላይ ገብታችሁ እዩ። ከውስጥ ከክት ልብስ ላይ የሚደረግ። ስለዚህ ሙስሊም ሴት ጅልባብ ስትለብስ፣ ሙስሊም ወንድም ሚስቱን፣ ልጁን፣ እህቱን፣ እናቱን ጅልባብ ሲያስለብስ የጅልባቡን ዓላማ መረዳት አለበት። ጅልባብ ዓላማው ሁለት ነገር ነው። የውስጥ ልብሶችን መሸፈን እና የሴት ልጅን ቅርጽ መደበቅ ነው የተፈለገው። ይሄ የሚሳካው መቼ ነው? ራስ ላይ ሲደረግ። አንገት ላይ ከተደረገ ትከሻው ይታያል፣ ፊት ለፊት ደረት አካባቢ ይታያል። ስለዚህ እህቴ ሆይ ወንድሜ ሆይ ጅልባብ የሚለበሰው በታዘዝነው መሰረት መሆን አለበት። ጅልባብ ለብሳችሁ አንገት ላይ ያደርጋችሁት ከላይ ሻርፕ አጠምጥሙ። አባያ ለብሶ ከመሄድ ጉርድ ለብሶ ከመሄድ ይሻላል። ይሄ መሰረቱ። ነገር ግን ማሳደግ ማሟላት ያስፈልጋል። ወከዛልክ ጅልባብ አድርገው ጅልባቡ ላይ ኮት ደርበው የሚሄዱ ሴቶችን እናያለን። ጠባብ ጃኬት ያው ጅንስ ጃኬት ለብሰው የሚሄዱ እናያለን። ይስተት አይሆን። ቀደም እንዳልኳችሁ የጅልባብ ዓላማው ከስር የተለበሰ ልብስ ሁሉ መሸፈን ነው። መልኩንም ቅርጹንም። ለብርድ ከሆነ የምትለብሺው ከስር አድርጊ። እንደፈለገን እኮ መሆን የለበትም። ወድኹሉ ፊስልሚ ካፍ። ጅልባብ ልበሱ ብሏል። አለባበሱን ሱሐቦች ለብሰው ሳይሆን ቋንቋው አስረድቶናል። ጅልባብ ሲባልም ሲጀምርም ከላይ የሚደረግ ሌሎች ልብሶችን ሙሉ የሚሸፈን ማለት ነው። ስለዚህ ጅልባብን ትከሻ ላይ አንገት ላይ ማድረግ ሳይሆን ራስ ላይ መደረግ ነው ያለበት። ከላይ ጀምሮ ሙሉ ሰውነትን ቅርጹን እንዲሸፍን እንዲጠብቅ። ትምህርት ቤት ላይ መስገድ ከተከለከለን ስንመለስ ዙህርን ከአሱር ጋር አንድ ላይ አድርጎ መስገድ ይቻላል? ይህ በተደጋጋሚ የሚታይ ጥያቄ ነው። መልስም ሰጥተናል። ለጊዜው ከሆነ ለማመቻቸት እስኪያስተካክሉ ድረስ ከሆነ እንደተመለሱ መስገድ ይቻላል። እስኪያስተካክሉ ድረስ ቢሰገድ ችግር የለም እንጂ በቋሚነት ሁሌ ትምህርት ቤት ተከለከልኩ ብሎ ዙህርን ከአሱር መስገድ አይቻልም። ለመንገደኛ ነው ዙህርን ከአሱር መስገድ ይቻላል። እዛው መስገድ፣ ወጣ ብሎ መስገድ፣ ትምህርት ቤት መቀየር። ወላጆች ተሰባስበው ሄደው ልጆቻችን ለምንድን ነው ትምህርት ቤት የማይሰግዱት ብሎ መጠየቅ። አማራጮች አሉ። የሆነ ችግር ሲገጥመን ምንጫነው ዲኑን መሆን የለበት። ምንራመደው መራማመጃ ምናረው ዲኑ መሆን የለበት። መቶ መፍትሄዎች ይኖራሉ። ሰው የሚታየው እንደው ጠባቂ የሌለው ዲኑን ነው ሰው እንደሚያደርግ። አላሁ አክበር ሐያ ዐለ ሶላህ ሲባል ሁሉ ነገር ቀጥ ብሎ መቆም ነው ያለበት። እንደው የሐኪም ቤት መሰለ ሆኖ መቀጠል አለባቸው። ትምህርት ቤት መቆም አለበት። ወጥተው ሰግደው መምጣት ከቻሉ ሰግደው ይምጡ፣ ካልሆነ እዛው ጀማ ማሰገድ አለባቸው። ወጥተው ሲመጡ ተማሪዎች አኽላቃቸው ይበላሻል፣ ተበሰብስበው አይመጡም ከተባለ እዛው መስገጃውን ማመቻቸት አለባቸው። አለ ደግሞ አስቀድመው በግሩፕ በግሬድ አድርገው አውጥተው ሰግደው መምጣት አለባቸው። ሱቅ መዘጋት አለ፣ ንግድ ቤት መቆም አለ። ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላሂ ወኢቃሚስ ሶላህ። ከሶላት በኋላ በግል ሁሌም ዱዓ ማድረግ እንዴት ይታያል? ከሶላት በኋላ ዱዓ ተወዳጅ ይቻላል። ነገር ግን የዱዓ አደራረቡ ይወስነዋል፣ ዱዓው ይወስነዋል። ልክ ሶላት እንደጨረሰን አላሁመ አንተ ሰላም ወሚንከ ሰላም ዱዓን፣ አስተግፊሩላህ ዱዓን፣ አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ ዱዓን፣ ረቢ ቂኒ ዐዛበከ የውመ ተብዐሱ ዒባደከ ዱዓን። በሶሒህ ሙስሊም ያለ ከበራ የተዘገበ ሐዲስ ነቢዩ ሶላት ጨርሰው አሁን ያልኳቸው ዱዓዎችን ያሉ እስከ 6 የሚደርሱ ዱዓዎች አሉ። ነብዩ ከሶላት በኋላ ያደርጓቸው ነበር። እስከ 6 የሚደርሱ ዱዓዎች አሉ። አንዳንዶች ላይ አተሕያቱ ጨርሰን ከማሰላማታችን በፊት ነው መሆን ያለባቸው ወይስ ከሰላመተን በኋላ የሚል ኺላፍ አለ።
የሆነ ሆኖ ብቻ ነብዩ ካሰላመቱ በኋላ ያደርጓቸው እንደነበር የሚታወቅ 6 ዱዓዎች አሉ በሰሒህ ሐዲስ የተነገሩ። ربقني عذابك ومثوبة بعدك اللهم إني على ذكرك وشكرك وحسن عبادتك اللهم إني أعوذ بك من الكفر والفقر وعذاب القبر لا إله إلا أنت اللهم إني أعوذ بك من الجبن وأعوذ بك من غلبة الدين وأعوذ بك من عذاب القبر اللهم بك أحاول وبك أقاتل إلى آخر يمين دعوة النبي በሰሒህ ሐዲስ የተነገሩ ከፈርድ ሶላት በኋላ ነብዩ ያደርጓቸው እንደነበር የተነገሩ ናቸው። ግን አፈጻጸሙ ይወስነዋል። ሁሌ ይሄን ዱዓ ሲያደርጉ እጅ ማንሳት፣ ይሄን ዱዓ ሲያደርጉ ጮክ ማለት አይገባም። ጮክ ተብሎ የሚባሉ አሉ። ከሶላት በኋላ የሚባለው ዚክር ሁሉ ኢማሙም ማሙሙም ሌላውን በማይረብሽ መልኩ ከፍ ተብሎ ነው መባል ያለበት። አብዱላህ ኢብኑ አባስ በነብይ ዘመን ሶላት ማለቁን አውቅ የነበረው ሰጋጆች ድምጻቸውን ጮክ አድርገው ዚክር ሲሉ ነው። በዚህ ነበር ማውቀው ብሏል። እሳቸው ልጅ ስለነበሩ አንዳንዴ አፍረው ይመጡ ነበር፣ ውጪ ይሰግዱ ነበር ማለት ነው። በዚህ ሶሒህ ሐዲስ መሰረት ኢብኑ ተይሚያ ሌሎች ሶላት እንዳለቀ ከእስትግፋሩ ጀምሮ እስከ መጨረሻ ቁርአኖች ሲቀሩ በተለይ አያተል ኩርሲ ላይ ኢጅማዕ አለ። እሱ ያለ ድምጽ ነው የሚሆነው ተብሏል። ሌሎች ግን በድምጽ ነው ያለበት። ዛሬ ይሄ የተረሳ ነው። ጮክ ብለህ ብትረበሸኝ ይላል ሰዎች ነው። አንዳንድ ይሄን ሱና ለመተግበር የሚሞክሩ ሰዎችን ሁሉ ከግራ ከቀኝ መጥተው ይወተውቷቸዋል። ለምን መተርብልኝ? ሱብሃንአላህ ሱናውን ለማጥፋት ጥረት ይደረግ። አዎ ኢማም ሻፊዒ ረህመቱላሂ ዐለይሂ ሌሎችም የተወሰኑ ፉቃሃዎች ለኢማም ብቻ ነው ለማስተማር ከሆነ ነው ያሏሉ። ሌሎች ደግሞ የተወሰነውን ብቻ ነው ልክ እንዳሰለመት ወስተግፊሩላህ አስተግፊሩላህ ወመን ተሰለም። ግን ራጂሑና ትክክለኛው ሁሉንም ድምፅን ጮክ አድርጎ ማለት ይቻላል። ግን በጣም በስቶ ሰዎችን መረበሽ የለበትም። ሌሎች ተረበሽኩ ካሉ አንተም ተከላከል ሱናውን በመጠቀም የራስህን ጮክ ብለህ በል በመጠኑ እንጂ ረበሽከኝ ብለህ ሱናውን የሚተገብርን ሰው መውቀስ የለብህም። ከዛ በኋላ እነዚህ የተለመዱ አዝካሮች ካሉ በኋላ ነው አሁን ያልኳቸው አይነት ዱዓዎች የሚመጡት። እነዚህ ዱዓዎች በመጠኑ ነው፣ አጠገብ ያለ ሰው ነው ሊሰማቸው የሚችለው። ስለዚህ እነዚህ ዱዓዎችን ሌላን ዱዓ ከፈርድ በኋላ በጀማዓ እጅ አንስቶ ማለቱ የተከለከለ። እነዚህ አሁን ያልኳቸው 6 ዱዓዎችም ቢሆን እጅ ተነስቶ አይደለም የሚባለው። አልፎ አልፎ ከሆነ ከፈርድ በኋላም ቢሆን አሁን ያልናቸውንም ሌሎችንም ዱዓዎች ጨማምሮ እጁን አንስቶ ቢያደርግ ችግር የለውም። ከፈርድ በኋላ ሁሌ እጅ አንስቶ ዱዓ ማድረጉ ከነቢ ስላልተገኘ አግባብ አይደለም። ለግልህም ቢሆን እጅን ሳታነሳ ማለት ያለው። አሁን ያልናቸው ዱዓዎች እኮ የነቢ ዱዓዎች ናቸው። ሁሉንም ሐጃ የሚያካትቱ ናቸው፣ የዱንያውንም የአኺራውን። ከሱና በኋላ ነው ከፈለክ እጅን አንስተህ ሳታነሳ ሁሌ ብታደርግ ችግር የለውም የሚባል። አንድ ሰው መልካም ውለታ በመላሹ ዱዓ ቢያደርግልኝ እና አሚን ብለው ችግር አለው ወይ? አሚን ወለከ ከተጨመረበት ችግር የለው። አሚን ወለከ አሚን ላንተም ላንቺም መባላል። አሚን ብቻ ካሉ መልካም ነገር አድርገንለት ለአንድ ሰው ለምሳሌ ሰደቃ ተሰጥቶት አሚን ብቻ ብሎ ከሄዱ የሰደቃውን አጅር ይዘነው እዚሁ ቤት ገባማት ለአኺራ የሚገኝ ነገር የለም። አሚን ወለከ መባል አለበት። እናታችን አይሻ ረዲየላሁ ዐንሃ ምስኪን መጥቶ ምግብ ጠይቆ አገልጋያቸው ምግብ እንዲሰጡ ወይም ሰደቃ እንዲሰጡ ሲልኳቸው ጀዛኩሙላሁ ኸይረን ካሉ ወለኪ በይ ካልሆነማ አጅሩን ይዘሽው መጣሽ እኮ እዚሁ ለአዱንያ ሆነ ብላ። ስለዚህ መልካም ነገር ላደረገልን ሰው ያደረግንለት ሰው ጀዛኩሙላሁ ኸይረን ሲል ዱዓ ሲያደርግ ወለከ ቢሚስሊሂ መባል አለበት። ሰደቃ ሰጥቶ ዱዓ አድርግልኝ ሐጃ አለችኝ ማለት ትልቅ ስህተት። ሰደቃ ሰጥቶ ዱዓ አድርግልኝ ሐጃ አለችኝ ማለት ሰደቃውን ለዚህ ለዱንያ ሐጃ መግዣ ያደረግከው ማለት ይሄ ቁርአንም ላይ ሐዲስም ላይ ተጠቁሟል። አንድ ሰው ሙሳፊር ሆኖ ቀስር እና ጀምዕ ለስንት ቀን ነው የሚፈቀደው? መመለሻውን ላላወቀ ሰውና ሲነሳ ከ4 ቀን በላይ ቆያለሁ ብሎ ላልወሰነ ሰው እስኪመለስ ድረስ ለሳምንታትም ለወራትም ለዓመትም ቢቆይ መቼ እንደሚመለስ ላላወቀ ሰው መቼ እንደሚመለስ ወስኖ ለሄደ ሰው ከሆነ ከ3 ከ4 ቀን በላይ ከሆነ አብዛኞቹ ፉቃሃዎች ዘንድ ከ3 ከ4 ቀን በላይ የሚቆይ ሰው ማሳጠርም ጀምዕ ማድረግም አይችልም። ጀምዑ ከማሳጠር ይለያል። መንገደኛ የሆነ ሰው በጣም ከተቸገረ ጀምዕ ቢያደርግ ችግር የለውም ቀኑን ቢያልፍ። አዲስ አበባ ውስጥ ከሩቅ ብንንቀሳቀስ እና ባይመች ቀስርና ጀምዕ ይበቃል ወይ? አይበቃም። በተለይ ቀስር ከመንገደኝነት ጋር የተያዘ ነው። ጀምዕ ግን አጣምሮ መስገድ ግን በዝናብ ምክንያት ይቻላል። ለምሳሌ መግሪብና ኢሻ ኃይለኛ ዝናብ ካለ ሰዎች መግሪብ በሰገዱበት ለኢሻ መምጣት እንዳይችሉ የሚያደርግ ኃይለኛ ጎርፍ፣ ጭቃ፣ ዝናብ ካለ መግሪቡና ኢሻውን ሰግደው ይችላል። ዙህር ላይ ይቻላል አይቻልም? ቀን ላይ ኺላፍ አለበት። ትክክለኛው ይቻላል። እንደዚሁ ደግሞ በህመም ምክንያት ይቻላል። በጣም የታመመ ሰው ለዙህሩም ለዐስሩም ለመግሪቡም ለኢሻውን በየሰዓቱ መነሳት ካቃተው ዙህሩን ወደ ዐስሩ
መግሪቡን ወደ ሻ ዘግይቶ መስገድ ይችላል። አስቀድሞም ኋላ ላይ መነሳት አልችልም፣ ውዱእ ማድረግ አልችልም ካለ እንደዚህ አይነት ምክንያቶች ላይ ጀምዕ ተፈቅዷል። ነገር ግን ከፒያሳ ወደ ካራቆሬ ከፒያሳ ወደ መገናኛ ስለመሄድ መንገድ ስለሚዘጋጋ መግሪብና ኢሻን ጀምዕ አደርጋለሁ አይባልም። ኢማም ሙስሊም የዘገቡት ሐዲስ ላይ ከአብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም ያለ አንዳች ምክንያት ዝናብም ሳይኖር ጦርነትም ወይም ሰፈርም ሳይኖር ፍርሃትም ስጋትም ሳይኖር 7 እና 8 አብረው ሰግደዋል የሚለው ሐዲስስ ያልክ እንደሆነ 7 እና 8 ማለት ነው ዙህርና ዐስርን አንድ ሰዓት ላይ መግሪብና ኢሻን አንድ ሰዓት ላይ አብረው ሰገዱ የሚል ሐዲስ አለ። ይሄን ሐዲስ አቡ ዳውድ መልስ ሰጥተዋል። ይሄ ክታቤ ውስጥ ማይሰራበት ሐዲስ የለም። ወደ 4000 አካባቢ ሐዲሶች አሉ ክታባቸው ውስጥ። ከዚህ ክታቤ ውስጥ ማይሰራበት ሐዲስ የለም 3 ወይም 4 ሐዲሶች እንጂ ዑለሞች አይሰራበትም ብለዋል ብለው ከጠቀሱት ሐዲስ አንዱ ይሄ ሐዲስ ምን የሚለው ሐዲስ አንድ ሰው ዝናብ ሳይኖር መንገደኛ ሳይሆን ከተማ ውስጥ ሆኖ ሀገር ውስጥ ሆኖ ዙህርና ዐስርን መግሪብና ኢሻን አብሮ መስገድ ይቻላል የሚለው ሐዲስ አይሰራም። ለምንድን ነው ታዲያ ነብዩ የሰገዱት? አስቸጋሪ ሁኔታ ከገጠመ እንደሚቻል ለማሳወቅ ነው። ለምሳሌ አላህ ያደርገውና አንድ ቀን ውስጥ ውዱእ ማድረጉን ከማችልበት መተንፈሱን ከማችልበት ስለ ሶላት ተረጋግተህ ማሰብ ማችልበት አጣብቂኝ ውስጥ ገባ። አላህ ያደርገው ልጅህ በድንገት ታሞ ያጣጣረ ሐኪም ቤት ገባ። አንድ ሐኪም ቤት ስትወስድ እዚህ የለም አሉ፣ እዛም ስትወስድ እዚህ የለም ያሉ 4 ሰዓት 5 ሰዓት ነው የሆነው። ዙህር አለፈ። እንደዚህም ሆኖ ሲገጥ ቤተኛው ልብ ትሰጋለህ። እንዲህ ነገር ሲገጥምህ አዋልክ። አሊያ ደግሞ መንገድ እየሄድክ ሳለ ከመርካቶ ተነስተህ ወደ ፉል እየመጣህ ሳለ ኃይለኛ ዝናብ ተዘነበ፣ መንገዱን ተዘጋጋ፣ መታደርገውን አጣ። ሰላም ከሆነ ወደ ስገድ፣ መኪናው ሌላ መኪና ይመጣል በግርህና። እንደዚህ ነው ዲኑን አጠጋግተን መውጫ ለዲኑ መንገድ መፍጠር ያለብን እንጂ አልቻልኩም በለዛው ቁጭ ብለህ መግሪብና ኢሻን አሳልፍ አይደለም። ነገር ግን ዘነበ ወርደህ መስገድ አልቻልክም፣ ጎርፍ ሆኖ ጭቃ እዛም አንጥፈህ መስገድ አልቻልክም፣ መንገደኛ ደግሞ አይደለህም፣ ሰላቱ ይወጣል ብለህ እዛው ባለበት አትሰግድም፣ መግሪብን ከኢሻ ጋር ሰግዳለሁ ትላለህ። ስለዚህ ይሄኛው ሐዲስ እንደዚህ አይነት አጣብቂኝ አስቸጋሪ ሁኔታዎች ሲኖሩ ይደረግበታል እንጂ አንዳንድ አዋቂ መሳይ ጃሂሎች እንዳሉት አንዳንዴ ስራ ከበዛበት ዙህርን ከዐስር መስገድ ትችላለህ ብሎ ፌስቡክ ላይ ጽፏል። ከተመጣ ስትለው ኢማም ሙስሊም ቡኻሪ ላይ ሐዲስ ዘግቧል። ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ዝናብ ሳይኖር ጦርነት ሳይኖር ዙህርና ዐስርን አብረው ሰግደዋልና ወንድም ከተጨናነቅ ዙህርና ዐስርን አብረው ሰግድ። አላህ ይመስገን። አንድ ሰው ኢማም ለመሆን ምንድን ነው መስፈርቱ? አንድ ሰው የአካባቢ ተወላጅ ስለሆነ ኮሚቴ ስለሆነ በሚኖርበት አካባቢ የሚከበር የሚደመጥ ስለሆነ ብቻ ኢማም መሆን ይችላል። ቁርአን ኪታብ የሚቀራ ከመሆኑ ጋር ከሱ የተሻለ ቁርአን የሚቀሩ ለኢማምነት ብቁ ከመሆናቸው ጋር ይላል። ኢማምነት ሸሪዓ ላይ መስፈርቱ ተዘርዝሮ ያበቃ ጉዳይ። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ባለ ሐዲስ የኡሙል ቀውም አቅረኡሁም ብላ ሰዎችን ያሰግድ ትእዛዝን አቅረኡሁም ይበልጥ ቁርአን የሚችለው ቁርአን ይበልጥ የሚችለው ማለት የድምፁን ሒፍዙን አይደለም። በዋነኛነት የተፈለገው ህጉን ለማለት ትርጉሙን መልእክቱን የሚያውቅ በቁርአን እኩል ከሆኑ የነቢይን ሐዲስ አብልጦ የሚያውቀው በቁርአንም በሱናም እኩል ከሆኑ ቀድሞ የሰለመው ቀድሞ የተሰደደው በዚህ ሁሉ እኩል ከሆኑ በእድሜም ይበልጠዋል ነብዩ ሰለላሁ ዐለይሂ ወሰለም ተርቲቡን ተመልከቱ። ከዛ በኋላ ቅደም ተከተሎች ተቀምጠው ቀድሞ ተውበት ያደረገው ይበልጥ አላህን ይፈራል ተብሎ የሚገመተው መስጂድ ውስጥ ከሆነ የሚያሰግዱት መስጂድ ላይ አስተዋጽኦ ያደረገው መስጂድ የሰራው ያሉ አስቀምጠዋል ፉቃዎች እና الحنابلة وغيره። ይሄ ግን የሚባለው መቼ ነው? መስጂዱ ቋሚ ኢማም ከሌለው። ቋሚ ኢማም ካለው የሀገሩ መሪ ሙስሊም ሆኖ ያ መሪ ካልመጣ በስተቀር እሱ ያለ ማንም ማሰጋጅ የሀገሩ السلطان الأعظم ካለ ይሄኔ መስጂዱን በሱ ስልጣን ስር ስላለ አንዳንዶች ለሱም አይለቀቅም። እዚህ ላይ በተባለው መሰረት ኮሚቴ ስለሆነ ወይም የአካባቢ ተወላጅ ስለሆነ ወይም ተሰሚነት ስላለው አይደረግም። የእድር ቤት ነው የሚደረገው፣ እቁብ ቤት ነው የሚደረገው። አማ ሸሪዓ ላይ 6 መስፈርቶች አሉት፣ በአጭሩ ሸርጦች አሉት። ይሄ ሁሉም ተመሳሳይ ሲሆኑ ቅደም ተከተሉ ነው የነገርኳቸው። አንድ ሰው ኢማም ይሆን ዘንድ 6 መስፈርት አሉ። ሙስሊም መሆን፣ በአካለ መጠን መድረስ፣ የአእምሮ ጤነኛ መሆን፣ የሶላት ህግጋትን የሚያውቅ መሆን፣ ወንድ መሆን፣ ሴት ማሰገዳችን በሁሉም ዑለሞች ስምምነት። አንድ 3 እና አቡ ተውር የሚባሉ ይኻልፋሉ።
እሱም ተራዊህ ከሆነ ነው ቤተሰቦቿን ከሆነ ነው ብላ ወይላ በሁሉም ዑለሞች ስምምነት ወንድ መሆን አለበት። ሌላው የሚሰማ መሆን አለበት። አሰጋጅ እንዳይሆን የሚከለክል የአካል ጉዳተኝነት የሌለበት መሆን አለበት። ከአካል ጉዳተኝነት ውስጥ ማሰገድ የሚከለክለው መቆም መቀመጥን የሚከለክል እሱም በቋሚነት ከሆነ ነው። በዋነኝነት ግን መስማትን የሚከለክለው ነው ሁሉም ዑለሞች ስምምነት። ሌሎች አይኑ ዕውር የሆነ የሚያነክስ ለገሪ ዛሊክ ያሉ አሉ። ነገር ግን ራጂሑ ኢማምነት የሚከለክለው ያለ መስማት ችግር ያለበት። ምክንያቱም ቢሳሳት ሰዎች ሱብሃንአላህ ቢሉት መስማት አይችልም። የማያይዝ ይችላል ወይ አይችልም? አንዳንዶች አይችልም ወላለም ሲባሉ ነጃሳን መጠንቀቅ አይችልም፣ ሰው ነው ውዱእ የሚያስደርገው በነጃሳ ልብስ ሊሰግድ ይችላል። ሌሎች አይ በተቃራኒው ይሄ የሚችለውን አድርጎ ከተጠነቀቀው ችግር የለውም፣ እንደውም አይኑ ከሚያይ ሰው ይልቅ ማሰገድ ያለበት የማያይ ሰው ነው። ለምን ሲባሉ ይበልጥ አላህን ይፈራል፣ ወንጀል አያይም። አለማየቱ ይበልጥ ለኢማምነት የተገባ ያደርገዋል። ሌሎች የዝሙት ልጅ በዝሙት የተወለደ ማሰገድ አይችልም ብሏል። ራጅሁና ትክክለኛው ምን አገናኘው? ምን ወንጀል ሰራስ? ሰዎች በሰሩት ጥፋት ነው እሱ የተወለደው። ባይሆን መክሩህ ነው ብላ። ምክንያቱም ኢማምነት ስልጣን ነው፣ ኢማምነት ኃላፊነት ነው፣ መሪነት ነው። ሰዎች እሱን የሚተቹ መሆን የለባቸው። የሚያስተች ነገር ምንም ጉድለት የሌለው ቢሆን የተሻለ ነው። ቅድም የተባሉት መስፈርቶችን ካሟላ ግን በቅድም መስፈርቶች በልጦ ከተገኘ በቁርአኑም በሱናውም በሂጅራውም በምኑም ከበለጠ የዚና ልጅም ቢሆን አባቱም አይታወቅም ቢሆን ትናንት የሰለመም ቢሆን አሁን ላይ ጥሩ ከሆነ ያሰግዳል። ስለዚህ የኢማምነት መስፈርት ይሄ ነው እንጂ በገንዘብ በስልጣን በአካባቢ ተወላጅነት የሚል የለም። መስጂድ የአላህ ቤት የሙእሚኖች ቤት መስጂድ ላይ መልክ፣ ዘር፣ ስልጣን ምንም ቦታ የለም። ኢነመል ሙእሚኑነ ኢኽወቱን አላ ተሱፉነ ከማ ተሱፉ አልመላኢካ። ሕፃን ልጅ ነው ይሄ በምዕራባውያን ዘንድ ነው። ፈረንጆች ጋር እስከ ስልሳዎች ድረስ የነጮችና የጥቁሮች ቤተ እምነት ለየብቻ ለየግል ነው። ጥቁሮች የሚሰግዱበት ወይም እነሱ ኢባዳ የሚያደርጉበት ቤተ አምልኮ ላይ ጥቁሩ አይገባም። አሁንም ድረስ ሰለጠነ ነው ሰየጠነ የሚባለው አሜሪካ ሀገር ላይ እንኳን በመልኩ ብቻ ይገለላል፣ ይለያል። አንዳንዶች እስላም እንዲቀበሉ ከሚያደርጋቸው ነገር አሉ። መስጂድ ገብተው ሲያዩ ልብሱ የተቀደደውን፣ ልብሱ የቆሸሸውን፣ አካሉ የፈረጠመው፣ ነጭ የለበሰውን፣ ጥቁር የለበሰውን፣ የብዙ ድርጅቶች ባለቤት የሆነው፣ በረኛ ጠባቂ የሆነው አብረው ሶፍ ለሶፍ ተገዳድሞ ይሰግዳል እየተሻሻሉ። ወላሂ አንዳንዴ ደስ ይላል። ሙስሊም ወንድም አጠገብ ሲሰግድ ጉልበቱን አንተ ላይ አምጥቶ ሲጭን የሚሰማ ስሜት አለ። ምንም አታገኘው ማታውቀው ወንድምህ አብሮ ካጠገብ የሰገደ ጉልበቱ አንተ ላይ ተሻሽቶ ጭኖብህ አብረህ ስትሰግድ ይሄ እስላም ነው ማለት እስላም ጠጋ እዳ እንደዚህ አይነት አስተሳሰብ ከመስጂድ መውጣት አለበት። የመስጂድን መምራት ያለበት ሸሪዓ ነው። ግን ሀገራችን ላይ ከጊዜ በኋላ ኮሚቴ የሚባል ነገር መጥተው የሚመራው በሸሪዓ ደግሞ በኮሚቴ መስጂድ ሲመጣ የመስጂድ ኮሚቴ ነው፣ ውጪ ሲወጣ አጭበርባሪ ጉቦ የሚበላ ከውጪ ከወንጀለኛ ባለስልጣናት ጋር የሚውል የሚታወቅ ነው። መስጂድ ግን ሲመጣ መስጂድ የሚመራው እሱ ነው። ስለ መስጂድ ምን አውቀው? ስለ ዲን ምን አውቀው? መስጂድ የሚመራው በአላህ ወረሱል ሱና መሰረት መሆን አለበት። ኢማምነት በተለይ ምድር ላይ ትልቅ የሚባል ኃላፊነት መስኡልያ ነው። ለዚህ ቅድም እንደተባለው ይበልጥ ቁርአን የሚያውቀው ሱና የሚያውቀው ቀድሞ ሂጅራ የተሰደደው ቀድሞ የሰለመው በክብር ደረጃም አሽረፍ የሆነ መጥፎ ቦታ ማይውል ለክብሩ የሚጨነቅ አለባበሱ የሚያስተካክል መሆን አለበት ብለው በርካታ ፉቃሃዎች ኮፍያ የማያደርግ ሰው ጠምጣማ የማያደርግ ሰው ማሰገድ የለበትም ብለው እና ኢማም አልባኒ ሌሎችም ጂንስና ይሄ ቃሪያ ሲኪን የሚባለው ሱሪ የሚያደርግ ሰው ማሰገድ አይችልም ነው። አሁን ላይ ሱብሃንአላህ አጭር ቲሸርት ሸሚዝ አድርገው ስጁድ ሩኩዕ ሲያደርጉ ወገባቸው ገላቸው ተገልጦ የሚታይ ሰዎች መስጂድ ይገባል ያሰግዳል። ያለምንም ጥንቃቄ ከንቱ ተነጃጅቶ ፈጅር ሄዶ መስጂድ የሚያሰግድ ሰው አይቻልም። ማታ ላይ በእንቅልፍ ልቡ ተነስቶ ሽንቱን ይሸናል። በሸሪዓው ቆሞ መሽናት የሚቻለው ሁለት መስፈርት ከተሟላ ነው። አንድ አውራህን ሰው ማያይ ከሆነ፣ ሁለት ማይረጭብ ከሆነ ካልሆነ ቆሞ መሽናት አይቻልም። ተሳቀቃል እንደ አይነቱን ስታይ። ለዚህ ነው ኢማሙ ማሊክ ማንነቱ ማይታወቅን ሰው ተከትሎ መስገድ አይቻልም ብሏል። ቋሚ ኢማም ካልሆነ የመስጂዱ ህጋዊ የመስጂዱ ጀማዓ የመስጂዱ ባለቤት የመስጂዱ አስተዳደር የሾመው ሰው ከሆነ ኢማም ያደረገው ሰው ከሆነ መምረጡ ኃላፊነቱን ማጣራቱ እሱ ወስዷል፣ ትሰግዳል። ካጠፋም ኢማም ያደረገው ሰው ነው የሚጠየቀው። የሶላት አስተጋገድ የማያውቅ ፋሲቅ የሆነ ቢድዓ የሚሰራ ግልጽ የሆኑ ወንጀሎች የሚታዩበትን ሰው ኢማም ማድረግ አይቻልም። የሶላት ህግ የማያውቅን ሰው ኢማም ማድረግ አይቻልም። ስለዚህ ቢያንስ አንድ ኢማም በትንሹ ኢማም ሆኖ ከፊት ይገባ ዘንድ ሶላት የሚያበላሹ የኢማምነት መስፈርት ኢማም ሲሳሳት መቼ ነው
ከቆመ በኋላ መመለስ የሚችለው መቼ ነው የማይችለው? አንዳንዴ ምንም ማያውቁ ሰዎች ለሶላት ይገባሉ። ሁለተኛውን አተህያት ተነስተው ይቆማሉ። ሁለተኛውን አተህያት ረስተው ተነስተው ይቆማሉ። ሱብሃንአላህ ሲሏቸው ቁጭ ይላሉ። አንዱ ትንሽ የሚያውቀው አረ ከቆሙ በኋላ ቁጭ አይባልም ብሎ ድምፁን ቀየር አድርጎ ሱብሃንአላህ ሲላቸው ተነስተው ይቆማሉ። ሌላኛው ሱብሃንአላህ ሲል ተነስተው ይቆማሉ። ይሄ የገጥም ቃል ምን እንደዚህ ያደረገ ለምን ትገባለህ ማችለው ነበር ስለምን ትሸከማለህ? የመጀመሪያ አተህያት ተነስተው ከተቆሙ በኋላ መመለስ ሐራም ያህሩሙ በዚህ ቃል ነው የሚገልጹት። ቃሉ ፋቲሃን ከጀመረ በኋላ ደግሞ ተመልሶ ቢቀመጥ ሶላቱ ይበላሻል። ይሄን ሳያውቁ ይገቡት። አሻሂድ ኢማምነት ትልቅ ኃላፊነት ነው። ለዚህ ይሄን ኃላፊነት ወስዶ የሚያሰግድ ሰው ነው መሆን ያለበት። የመስጂድ ኢማም የሚታወቅ ከሆነ ትሰግዳለህ። ማንም ይሆን መክፈሩን እስካላረጋገጥ ድረስ ማንነቱን ሳልፈትሽ ከሱ ኋላ አልሰግድም ማለት ቢድዓ ነው። ኢብኑ ተይሚያ ኢብኑ ቁዳማ እንዳሉት ምንም ካላወቅበት ምን ይሁን ምን ልቡን መበርበር የለብህም። ምናልባት ፊትና ቢድዓ በበዛበት ዘመን ላይ ልትጠነቀቅ ይችላል። ነገር ግን አሁን ያልኳቸው አይነት ባህሪ ያለው ሰው ሊያሰግድም ስለሚችል ኢማሙ ማሊክ ምን አሉ? ቋሚ ኢማም ካልሆነ በስተቀር ማንነቱን ከማታውቀው ሰው ኋላ መስገድ የለብህም። የአንዳንድ ሰዎችን አሰጋገድ ስታይ እጅግ በጣም ታዝናል። አንድ ኢማም ተደርጎ የተቀመጠ ሰው ብዙ ጊዜ ኢማም ያውቃል ስለሚባል አሰግዶ ብድግ ብሎ ሲወጣ አንዱ በጣም ፈትዋ ያስቸገረው ሰው ሊጠይቀው ፈልጎ ነው። በማስሰገጃው በኩል ሲመጣ ሊያገኘው አልቻለም። በመውጫው በኩል ዞሮ ሲመጣ ጀለቢያውን አንስቶ ሱሪው ላይ ወሽቆ እባክህ ኡስታዝ ጥያቄ ስሩ እባክህን ኳስ ላይ ነው ብሎ ጥሎ እንደሄደ የዚህ ኢማም የሚባለው ሰው ያጎት ልጅ ነው። ዘመድ ነገር ቀጥታ ነው። ምን ነው ኢማም ሆኖ ያስገዳል? ልቡ ላይ ኳስ የሰገደበት ቁጭ ወደግ ያለበት ያን ሶላት የሚያስገድ ኢዳ ኢማምነት ኃላፊነቱ ከባድ ነው። ኢማምነት ውስጥ መግባትን ቃላለሁ ብለዋል ኢማሙ ሻፊዒ። ቃላለሁ ግን ያሉት ከዲኑ አንፃር ነው፣ ከራሳቸው ከኃላፊነቱ አንፃር። ኢማምነትን አሳምሮ የያዝ የቻለበት ሰው በሰጋጆች ልክ አጅር ያገኛል። ኢማምነትን መስፈርቱን ሳያሟላ ሳያውቅ የሰገደ ሰው ሶላታቸው ለተበላሸባቸው ሰዎች ልክ አላህ ዘንድ ይጠየቃል። هذا الله تعالى أعلم. السلام عليكم ورحمة الله وبركاته.